አንቺ ጋር ሊሆን አይችልም። እሺ እሱን አብረን እናያለን። ይልቅ ዶክተር እየጠበቀሽ ነው፣ አታስቆሚው። በተደጋጋሚ ለመታገስ እየሞከርኩ ነው። አይቺ እንዳላይ ዝም ብዬ እያለፍኩሽ ነው። እሺ ይኸውልሽ ላንቺ ብዬ ምንም ማደርገው ነገር የለም። ለምን ስትፈልጊ እግሬ ላይ አትደፊም? በቃሽ። እሺ በቃሻል። ካሁን በኋላ እየተንጦለጦልሽ ዴቭ ጋር የምትሄጂውን ነገር ታቆሚያለሽ። እሺ ተግባባን? አልተግባባንም። አይንሽ እዚህም እዛም እያየ ከዴቭ ጋር ልትሆኛችም። ደግሞም ዴቭ ላንቺ አይገባሽም። እሱን ከራሱ አፍ የሰማሽ ይመስለኛል። አሁንም ግን ደግሜ ልንገርሽ እሺ፣ እዚህ ሰፈርና እዚህ ቤት የምትበላለሽ ነገር ታቆሚያለሽ። አይ ካልሽ ግን ዝምታዬ ናት። እሺ መገመት የማትችይው ነገር ነው የማደርገው። መገመት የማልችለው ነገር ምን? ሰላም ሰላም፣ የዙፋኔ ናርዲ ተከታታዮች ሁላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንደኔ ሰላም ብትሆኑ ምኞቴ ነው። የዛሬ ቪዲዮአችን ደግሞ የተለየ ነው። የአደይ ድራማ የሚል ነው ይዘላችሁ የመጣሁት። ቅድሚያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ፕሊዝ ጓደኞቼ። እሽም ባር ወደ ቪዲዮ ወስዳችኋለሁ። ሌስኮ ምንድን ነው የዛሬ የተለየ ነው እውነት ማለት ነው። እውነት ለመናገር ዛሬ በጣም የገረመኝ ቢራቢሮ ወይስ ምንድን ነው ስሟት በደንብ አላውቃትም። የሷ ልጅቷ ነው የምናገረው። በፍቅር ሰው ምንድን ነው ሰው የሚቀናው? የድሮ ፍቅረኛ ምንድን ነው? ለምን ችግር አለው ብትተወት? ማለት እሷ ብታፍቅሯት፣ እሱ ደግሞ ዴብ ደግሞ ለእሷ ቦታ የለውም ለአደይ ነው እንጂ። ስለዚህ ምንድን ነው ችግሩ ብትተው? እረተዊው ማንሽ ስምሽ ቢራቢሮ ዋላ ቢሮ ዋላ ቢርበሬ ይላል። እሺ በጣም ነው የሚያስቀኝና ምንድን ነው ችግርሽ? አንቺ አርፈሽ ተቀመጭ እንጂ የዴብ እናት እኮ ትዳር አትሆንልሽም። የዴብ እናት እኮ ኃላፊነቷ ነው የምትዋጣው፣ ወይም ደግሞ ትናገራለች። ግን መወሰን የሚችለው ዴብና እሷ አይደለችም። ስለዚህ አንቺ አርፈሽ ተቀመጪ፣ ሌላ ማፍቀረሽ ሰው ፈልጊን ነው እንጂ በፍቅረኛሞች መሀል አትግቢ ልበልሽ። እሺ አትግቢ፣ በቃ አርፈሽ ተቀመጪ። ከዛ ደግሞ ማለት ነው ጓደኞቼ የዶክተር ነገር ግርም አለኝ። ዶክተር ለአደይ ያፍቅራታል። አደይ ደግሞ ሌላው ነው የምታፍቅረው። ሲናገራት ሲል በጣም ነው የምፈራው፣ ግን በጣም ነው የሚናፍቃት ወይም ደግሞ የሚያስባት። ከዛ መሀል ደግሞ ሩታ በጣም ነው የምታፍቅረው ለዶክተር ማለት ነው። እዛስ ምንድን ነው? ወይኔ ህይወት እኮ የታሳሰረ ነው ማለቴ። ምን ልብል የፈለኩ ነው፣ አንድ ለአንድ ያፍቅራል፣ አንድ ደግሞ ለአንድ ያፍቅረዋል። እሱ ደግሞ ለሌላ፣ እሱ ደግሞ ለሌላ የታሳሰረ ነው። በቃ የማፍቅረው ሰው አያፍቅርም። ስለዚህ ዶክተር አይኑ ከአደይ ጋር ነው ያለው፣ ሩታ ደግሞ አይኗ ከዶክተር ጋር ነው ያለው። ስለዚህ እዛስ ምንድን ነው የሚደረገው? እስኪ ንገሩኝ። እኔ ግራ የገባኝ ነገር ካለ እዛ ነው። እና በጣም ገርሞኛል፣ በጣም ገርሞኛል ቤተሰብ። ለማንኛው ዶክተር ለአደይ ፍቅር ትተህ ለሩታ እሺ ብትላት መልካም ነው። አደይ በቃ የኔ ግሌ የራሴ የምትለው ሰው ስላለባት አንተ ደግሞ ተንጠልጥህ እንዳትቀር ወደ ሩታ ተመለስ ነው የምልህ እንግዲህ። ከዛ ደግሞ የቀባጣለች ሊዱ መጥታለች። ሊዱ በጣም ነው ቀበጥበጥ ስትል ደስ ትለኛለች። ለዛም ነው የዴብ እህት መጣለች። ስትመጣ ደግሞ አንድ እግራ ሳያርፍ ማለት ነው ከሩታ ጸብ ፈጠረች። እንዳትናገርኝ፣ እንደዛ እንዳትልኝ፣ በቃ እኔ እኮ በቃ ቀባጥነቷ ስተቅለው ልበብ ገረመኝ። ኢኖይስ የዴብ ፍቅረኛዋ መጣች። ምንድው ስሟን እኮ አላውቃትም። ብርቢሮ ባርበሮ ማይነውን አውቃላታለሁ። ኤኖይስ መጣች። ከዛ ደግሞ ዴብ አለ የለም አትገቢም ስላት አሹ እኔ እገባለሁ፣ አንቺ አትገቢም እገባለሁ፣ ምን አገባህ አንተ ዘበኛ አይደለም ምን አገባህ አንተ ስትለው
እየሰደበችው ስትኖር ከዛ ጮህ ብላ ዴብ ዴብ ስትል ሊዱ ሰምታለች። ከዛን ደግሞ ወጣች። ስትወጣ ምን እየፈለግሽ ነው አንቺ ደግሞ ስትላት ዴብ እየፈለግኩ ነው። አንቺ እስከአሁኑ ከወንድሜ አይን አላነስሽም እንዴ ስትላት ምን አገባሽ አንቺ፣ እኔ እነሱ እኮ እንዋደዳለን፣ አይምዬ ደግሞ ፈቅዳለች። ስለዚህ ምን አገባሽ አንቺ፣ ዝም በይ ወዴት እየተቅለበለበሽ የነበረች ልጅቷ አሁን ከየት መጣች ስትል ምን አገባሽ አንቺ ብላ ማለት ነው። ልዱ በፀጉራ ይዛ ተንጨረጨሩ። እንዴት እንደሚያስቁኝ ማለት ነው። ጓደኞቼ በጣም ነው የተመቸኝ በዛ አጋጣሚ እውነት ተመቸኝ። በቃ ምን ልባለ። ከዛ አሹ ደግሞ አይዛችሁ ምትያት ወይም ደግሞ ደዛ አድርጊያት፣ ፀጉሯ ይዚያት አንቂያት ሲል ማለት ነው። ረማን መጣች። ረማን ስትመጣ ደግሞ አንተ ምንድን ነው የማታደርገው? እሳቸው ምን እየሰሩ ነው አታያችሁም እንዴ ስትለው በቃ ሮማን ዝም በይ ይጨራረሹ በቃ ዝም በይ ይገባታል፣ የበርበረ ቢራቢሮ ይገባታል፣ በቃ ዝም በይ አንቺ ደግሞ ስላት የፍቅር እናትና ዴብ አንደበት መጡ። ምን እየሰራችሁ ነው እናንተ ደግሞ ስላቸው ምንም አላረግንም ሲሉ ዝም አሉ። ከዛ አሹ ደግሞ ተው እንጂ ምን እንደሚያሸንፍ እናያለን፣ ተው እስከ ይግጠሙ ስሎ አንተ ደግሞ ዝም በል እባክህ፣ ዝም በል እስከ ግባ፣ እስከ ወደ ቤት ግባ፣ ምን አገባህ ስለው እሺ ምን አገባኝ፣ አይመለከተኝም ሲጀመር ቡላሽ ደግሞ ለእነሳቸው ተው። ከዛ ወደ ቤት ገባ። የፍቅር እናት በጣም ተቆጥታ ማለት ነው። በጣም ተቆጣች። ለምንድን ነው እናንተ ደግሞ እንደዛ የምትሰሩ? የመንደር ቤተሰብ እኮ እየተበጠበጠ ነው። ምንድን ነው ችግራችሁ? እስከ ዝም በሉ። አንቺ ግቢ፣ አንቺ ደግሞ ሁለተኛ ወደዛ ቤት እንዳትመጪ አላስጠነቀቅሽም ስትላት የፍቅር እናት ምንድን ነው አንቺ ደግሞ ከኔ ጥላቻ ያለብሽ? እኔ እኮ ደብ ፈልጌ ነው እንጂ አንቺ ፈልጌ አይደለሁም እየመጣሁት ያለሁት። ሁለተኛ አታገኘኝም፣ ግን አሁን ዴብዬ ይዤው እሄዳለሁ ስትል አንቺ እፍረተ ቢስ ዝም በይ፣ ምን አገባሽ አንቺ ደግሞ እዛ እኮ ቤቴ ነው፣ አንቺ ደግሞ አትመጪም ስትባይ በቃ አትምጪ ምን አለሽ ስላት እኔ እኮ አንተ አለኝ ብዬ ነው የምመጣው ነው እንጂ ሌላ አይደለም። ግን በቃ የመጨረሻ የምናገርህ ነገር ካለ አፍቅርሃለሁ፣ እወድሃለሁ ከኔ ጋር አሁን በቃ ስትለው አንቺ እኔ የምለው ነገር ካለ ማለት ነው የመጨረሻ ቃሌ ነው፣ የፍቅር እናት ማለት ነው የመጨረሻ ቃሌ ነው። አደይን ትተህ እዛ ቢሮሮ ማን ነው የምትባለው ሴትየዋ ወደ ስትሄድ ማለት ነው ሁለተኛ አይነ ማየት አልፈልግም። ዴብ አስጠነቀቅሃለሁ። ሁለተኛ ሴትየዋ ደግሞ ወደ ቤቴ እንዳትመጣ ንገራት። እንደዛ አይነት ስራ አይመቸኝም፣ አልፈልግም፣ በቃ ጨርሻለሁ ስትለው በጣም ተቆጣች። ዴብ ደግሞ ይዟት ሄደ። አንቺ ምንድን ነው የምትፈልጊው? ከኔ ምንድን ነው የምትፈልጊው? እኔ እኮ አንቺ አልወድሽም፣ እምወዳት ሴት አደይ ናት። በቃ ጨርሻለሁ። ከአሁን ጀምሮ ከቤቴ ከኔ ውጪ፣ በቃ እኔ አውጪ። እኔ ስለ እኔም ባትናገር አይገባኝም። ስለዚህ አንቺ ዝም ብለሽ ወደ ሀገርሽ ተመለሽ ስላት ላይም እየነግራታለሁ፣ ንገሪያት። አይም እኮ እናቴ ነው እንጂ አልፈራትም፣ አክብራታለሁ።